ሪያል ማድሪድ ለቪኒሲየስ ጁኒየር ያቀረቡት ኮንትራት እድሳት ላይ ተጫዋቹ በፈለገው መንገድ ወይም ደግሞ ተጫዋቹ የጠየቀውን ጥያቄ ማዕከል ያደረገ አለመሆኑን ተከትሎ አሁንም በክለቡ ያለው ቆይታ ለምንም ነገር ክፍት መሆኑ የሚጠቁሙ መረጃዎች ወጥቷል። ኤል ላርጉዌሮ የተባለው ደግሞ ተነባቢ አምድ ጭራሽ ጥያቄውንም ውድቅ ማድረጉ ነው እየጠቆመ የሚገኘው ወይም ሪጀክት አድርጓል ተብሏል። በዚህ ተጫዋችና በክለቡ ሪያል ማድሪድ መካከል ያለው የኮንትራት እድሳት ውጥረት ከቀን ቀን በጣም እያየለ እየጠነከረ መጥቷል። መሽቶ በነጋ ቁጥር ጭንቀቱ ለሪያል ማድሪድ ነው። ተጫዋቹን ትራንስፈር ሊስት ወይም ደግሞ በዚህ 4-5 ወር ውስጥ ውሉን የሚያድስ ከሆነ በዝውውር ገበያው ላይ ለሽያጭ የሚያቀርቡበት እድል በጣም ከፍተኛ እንደሚሆን መናገር ይቻላል። ብራዚላዊ ኮከብ ከሎስ ብላንኮሶች ጋር የሚያቆየው ውል ሊጠናቀቅ 11 ወራት ብቻ የሚቀረው ሲሆን ላለፉት 1 ዓመታት ሪያል ማድሪድ የኮከባቸውን ውል ለማደስ ጥረት ቢያደርጉም ሳይሳካላቸው ቀርቷል። የማድሪዱ አለቃ ፍሎሬንቲኖ ፔሬዝ ተጫዋቹ በአመት በድምሩ 30 ሚሊዮን ዩሮ እንዲሁም በሳምንት አሁን ከሚያገኘው 400,000 ፓውንድ ከፍ ብሎ 482,000 ፓውንድ እንዲያድግለት ማለትም ከታክስ ውጪ 321,000 ፓውንድ ለማግኘትና የምስል መብቱ ነው ትልቁ ቁም ነገር። በተለይ ከዚህ ከምስል መብት ጋር በተያያዘ 80% ገቢ ለማግኘት ጥያቄ አቅርቧል። ደሞዙን ማሳደግ እንኳን ቢስማሙ የምስል መብትና የፊርማ ጥቅማ ጥቅም በተለምዶ ሳይኒንግ ቦነስ ብሎ ያካተታቸው ነጥቦች ግን ለሪያል ማድሪድ ትልቅ እንግዳ ሆኖባቸዋል። ያንን ተከትሎ አዲስ አሻሽለናል ብሎ ያሰቡትን አመታዊ 22 ሚሊዮን ዩሮ ያቀረቡለት ሲሆን የምስል መብቱ ላይ አብላጫውን ድርሻ ለተጫዋቹ ለመስጠት ግን ፈቃደኛ አልሆኑም። ያንን ተከትሎ ተጫዋቹ በዚህ ደስተኛ ለመሆኑና ኮንትራት ለማደስ እንደሚቸገር ማድሪድ ዩኒቨርሳል፣ ማርካ እንዲሁም ማድሪድ ኤክስትራን ጨምሮ ለማድሪድ ቅርብ የሆኑ መረጃ ምንጮች እየዘገቡ ይገኛሉ። ኤል ላርጉዌሮ ጭራሽ ሪጀክት አድርጎታል ሲል የዘገበው የሪያል ማድሪዱ አለቃ ፍሎሬንቲኖ ፔሬዝ ይህንን ተከትሎ ወይ ይህንን ውሉ ይውሰድ ወይ ደግሞ መተው ይችላል ሲሉ ቀጭን መልእክት ማስተላልፏል ተብሏል። በቪኒ ጁኒየር ወኪል የሆነውና በሮክኔሽን ስፖርት ስር የሚሰራው ፌዴሪኮ ፔና አሁንም ደንበኛው ውሉን በሪያል ማድሪድ ለማደስ ጥረት እንደሚያደርግ መናገሩ የሚታወስ ነው። ይበን እንዳለ የሮክኔሽን ስፖርት ዋናው ፈላጭ ቆራጭ እየተባለ የሚጠራው ግለሰብ ፕሬዚዳንቱ ማይክል ዮርማርክ ደግሞ ወደ ለንደን እያቀና እንደሚገኝ የሚያሳይ ፎቶ በማህበራዊ ትስስር ገጹ ማጋራቱን ተከትሎ ራሱን የቻለ መነጋገሪያ ርዕስ የከፈተ ጉዳይ ሆኗል። የሊጉ ሻምፒዮን የሆኑት አርሰናሎች ተጫዋቹን ለማስፈረም ኤክስፕሎራቶሪ ኢንኳየሪ ወይም ፍላጎት እንዳላቸው በማሳየት የተጫዋቹን የኮንትራት ሁኔታ በቅርበት እየተመለከቱ እንደሚገኙ አውቆ ብቻም አይደለም እምነት ከሚጣልባቸው ጋዜጠኞች መካከል ከፊት የሚጠቀሰው ዴቪድ ኦርነስቲን ከዘገበ በኋላ በእግር ኳስ ቤተሰቡ ሁሌም የቪኒ ጉዳይ መነጋገሪያ ርዕስ ሆኖ የሰነባበተ ጉዳይ እንደሆነ ይታወቃል። አሁንም እንግዲህ ኤል ላርጉዌሮ የተሰኘው የስፔን አምድ ከወዲሁ ተጫዋቹ ውሉ እንደማይቀበል እንዲሁም ውሉን ውድቅ እንዳደረገው ጭምር ሲዘግብ አንዳንድ ምንጮች እንደውም ሪያል ማድሪድ ለተጫዋቹ አሁን የዋጋ ጥሪ መጥራት መጀመራቸውንም እየጠቆሙ ይገኛሉ። ቪኒ ጁኒየር በማድሪድ ቀጣይ ዕጣ ፈንታው ግን አሁንም በቀጭን ገመድ ላይ እንደሚገኝ መናገር ይቻላል። ከዛ ውጪ አያክሶች ማርክ አንድሬ ተር ስቴገንን ከባርሴሎና በውሰት ማስፈረማቸውን ይፋ አድርገዋል። ለሀገሩ ጀርመን ብሔራዊ ቡድን 44 ጊዜ ተሰልፎ የተጫወተ ተጫዋች ነው። እንዲሁም የቀድሞ የቦሩሲያ ሞንቼንግላድባ እንዲሁም የባርሴሎና ኮከብ ተጫዋች ነው። ጀርመናዊ ግብ ጠባቂ ማርክ አንድሬ ተር ስቴገን ለካታሎኑ ክለብ ወደ 423 ጨዋታዎችን ተሰልፎ ተጫውቷል። ሻምፒየንስ ሊግን ጨምሮ 7 የተለያዩ ትልልቅ የዋንጫ ክብሮችን ያሳካ ግብ ጠባቂ ነው። ይህ ልምድ ያለው ግብ ጠባቂ በነገራችን ላይ በቀጣይ ዓመት በውሰት ውል የሆላንዱ ክለብ አያክስ አምስተርዳም ለመቀላቀል ተስማምቷል። እድሜው 34 ደርሷል። የጀርመን ብሔራዊ ቡድን ግብ ጠባቂ እንደነበር የሚታወስ ነው። እስከ ሰኔ 2027 ድረስ በክራይፍ አሪና እንግዲህ የሚያቆየውን ውል ፈርሟል ማለት ነው። ተር ስቴገን 2014 ጀምሮ በካታሎን ክለብ ባርሴሎና ውስጥ ሲያሳልፍ ቆይቷል። በአጠቃላይ 423 ጨዋታዎች ነው ያደረገው። በክለቡ ታሪክ በብዛት ከተሰለፉ የውጭ ሀገር ተጫዋቾች መካከል ከሊዮኔል አንድሬስ ሜሲ በመቀጠል ሁለተኛ ላይ ተቀምጦ ይገኛል። በባርሴሎና ቆይታው 2015 የአውሮፓ ሻምፒየንስ ሊግ ዋንጫን ጨምሮ በአጠቃላይ ሁሉንም ከቆጠርን 21 የተለያዩ ዋንጫዎችን ማሳካት ችሏል። ባለፈው የውድድር ዘመን እንዲሁም ወደ ሁለተኛው አጋማሽ ላይ በውሰት በሂሮና ተሰጥቶ በጉዳት ምክንያት እንዲሁም 2 ጨዋታዎች ላይ ብቻ ነበር የተሰለፈው። አሁን ደግሞ ለሁለተኛ ጊዜ እንግዲህ በውሰት ወደ አያክስ የሚያቀና ይሆናል ማለት ነው። ተር ስቴገንም በዮሃን ክራይፍ አሪና ለሚጠብቁ አዲስ ፈተና ዝግጁ መሆኑንም ተናግሯል። ከዛ ውጪ ሪያል ማድሪዶች የአርቢ ሌይፕዚጉን ኮከብ ያን ዲዮማንዴ ለማስፈረም በትናንትናው ዕለት ዘለግ ያለ ድርድር በሁለቱ ክለቦች መካከል መደረጉን እውቁ ጋዜጠኛ እንዲሁም አትሌቲክስ ጸሐፊ የሆነው ማሪዮ ኮርቴጋና ዘግቧል። ሪያል ማድሪድ እና ዲዮማንዴ ሁሉም ነገር አጠናቀዋል፣ ተጫዋቹን ለማስፈረም ከስምምነት ላይ ደርሷል በማለት እምነት የሚጣልባቸውና በዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች መካከል አንዱ ከሆነው ፋብሪዚዮ ሮማኖ በትሬድማርኩ ወይም በመለያ ቃሉ ሂርዊጎ ሲል ይህንን ዝውውር ከሳምንት በፊት ነው የዘገበው። ግን እስካሁን ክለቡ ከስምምነት ላይ የደረሰበት አጋጣሚ የለም ከተጫዋቹ ጋር እንጂ ከክለቡ ሌይፕዚግ ጋር ምንም አይነት ስምምነት ውስጥ እንዳልገቡ የአርቢ ሌይፕዚግ ቴክኒካል ዳይሬክተር የሆነው ማርሴል ሻፈር ማረጋገጫ ሰጥቶበታል። የተጫዋች 12 ጎሎችን አስቆጥሮ 8 ኳስ አመቻችቶ አቀብሏል። በተጠናቀቀው የውድድር ዘመን ሩኪ ኦፍ ዘ ሲዝን ወይም ደግሞ የአመቱ ምርጥ ተስፈኛ ወጣት ኮከብ ተጫዋች የሚለውንም ሽልማት የወሰደ ተጫዋች ነው። በአጠቃላይ በዚህ በተጠናቀቀው የውድድር ዘመን 118 የተሳኩ ድሪብሎችን አድርጓል ወይም ተከላካዮችን አታሎ የማለፍ ስሙ ከፊት የሚቀመጥ ተጫዋች ነው። በአማካኝ በ90 ደቂቃ ተጫዋቹ 4.3 ድሪብሎችን በማድረግ ቀዳሚው ተጫዋች ነው። በዓለም ዋንጫው እንኳን ሀገሩ ኮት ዲቯር ኤኳዶርን ስትረታ ከሞከረቻቸው 6 ድሪብሎች መካከል 4ቱ እንግዲህ የተሳኩ ነበሩና የጨዋታውም ኮከብ ተብሎ የተመረጠ ተጫዋች እንደነበር የሚታወቅ ርዕሰ ጉዳይ ነው። ሌይፕዚጎች እስከ 130 ሚሊዮን ዩሮ እየጠየቁ ይገኛሉ። አሁን እንግዲህ ሪያል ማድሪዶች ካቀረቡት 100 ሚሊዮን ፓውንድ ከፍ ያለ ገንዘብ ማቅረብ መቻል ይጠበቅባቸዋል። ተጫዋቹ በግሉ እስከ 2031 ከሎስ ብላንኮሶች ጋር የሚያቆየውን ውል ለመፈራረም በቃል ደረጃ ተስማምቶ ይገኛል። እንግዲህ አሁን ባለው ወቅት ሁኔታ አትሌቲክና እንዲሁም ደግሞ የተለያዩ አምዶችን የሚጽፈው ማሪዮ ኮርቴጋና ይህንን ዝውውር ለማከናወን ሪያል ማድሪድ ጽኑ ፍላጎት ያላቸው በመሆኑ ድርድሩ በተሳለጠና በተቀላጠፈ ሁኔታ በማከናወን ተጫዋቹን በእጃቸው ለማስገባት ጥረት እንደሚያደርጉ ዘግቧል። ተጫዋቹም የቡድኑን የቀድመ ውድድር ዝግጅት አልተቀላቀለም። ወደ ካምፕ ተመልሷል፣ ግን የቀድመ ውድድር ዝግጅቱን አልተቀላቀለም። ያንን ተከትሎ ይህ ዝውውር ክፍት መሆኑን መናገር ይቻላል ማለት ነው። ምን ይፈጠራል የሚሉት ጉዳዮች በቀጣይ ጊዜያቶች ላይ ይታያሉ። በመጨረሻም ኒውካስልና አርሰናል በብሩኖ ጊሜሬሽ ዝውውር ላይ ከስምምነት ላይ መድረሳቸውን ታማኝነት ያተረፈው ጋዜጠኛ ዴቪድ ኦርነስቲን ዘግቧል። ብሩኖ ጊሜሬሽ ወደ አርሰናል የሚያደርገውን ዝውውር በሳምንት የጤና ምርመራ በማድረግ የሚያከናውን እድሉ በጣም ከፍተኛ ነው። አሁን ባለው ወቅት ሁኔታ የጤና ምርመራውን ለማከናወን ፈቃድ ብቻ እየተጠባበቀ ይገኛል ተብሏል። አርሰናል ለብሩኖ ጊሜሬሽ ያቀርቡት የመጀመሪያ ዙር ጥያቄ
ውድቅ እንደነበር በትላንትናው ዕለት መዘገቡ አይዘነጋም። በ24 ሰዓት ባልሞላ ጊዜ ውስጥ ግን እንግዲህ ውላቸውን አሻሽለው አቅርበዋል ማለት ነው። ያ ውል አሁን ተቀባይነት የማግኘት ዕድሉ ከፍተኛ ነው። 70 ሚሊዮን በቀጥታ ከዛ ውጪ 10 ሚሊዮን ደግሞ አቅሙ እየታየ በሚጨመር የአዶንስ ክፍያ መልክ በአጠቃላይ 80 ሚሊዮን ፓውንድ ፓኬጅ አቅርበዋል አርሰናሎች። ይህን ገንዘብ እንግዲህ ኒውካስል ዩናይትዶች የመቀበል ዕድላቸው በጣም ከፍተኛ ነው። ተጫዋቹ ዘንድሮ 29 ጨዋታ ላይ ተሰልፎ ተጫውቶ 9 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። በርካታ ጎል ያስቆጠረው በርካታ ኳስ አመቻችቶ ያቀበለውም ተጫዋች ብሩኖ ጊሜሬሽ ነው። ተጫዋቹ ባሳለፍነው እሁድ ከብራዚል ከለቀቀ በኋላ ወደ ስፔን በማቅናት ሌማንጋ ላይ ያረፈውን የኒውካስል እግር ኳስ ክለብ የቅድመ ውድድር ዝግጅት ተቀላቅሏል። አሁን ደግሞ ወደ ለንደን በማቅናት የጤና ምርመራውን ለማከናወን ፈቃድ ብቻ እየጠበቀ ይገኛል። 2022 ላይ ነበር የተጫዋች ጥር ወር ላይ ከፈረንሳዩ ሊዮን በ40 ሚሊዮን ፓውንድ ወደ ኒውካስል የተዘዋወረው። ከዛን ጊዜ አንስቶ በክለቡ ታሪክ ውስጥ ትልቅ ተጽዕኖ ከፈጠሩ ተጫዋቾች መካከል አንዱ ነው። በኒውካስል ቆይታው በሁሉም ውድድሮች በ195 ጨዋታዎች ላይ ተሰልፎ ተጫውቶ 31 ጎል አስቆጥሯል። 32 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በእንግሊዝ ፕሪሚየር ሊግ እሱ ከተቀላቀለበት ጊዜ አንስቶ ከሱ የተሻለ ሰላማዊ በሆነ መንገድ ኳስን ለመንጠቅ ሽኩቻ ውስጥ ገብቶ ውጤታማ የሆነ አማካኝ የለም። በርካታ የጎል ተሳትፎ ያለው አማካኝ የለም። 35 የጎል ተሳትፎዎች ያሉትና በአጠቃላይ በኒውካስል ቆይታው በ195 ጨዋታ 31 ጎል ያስቆጠረው 32 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በመድፈኞቹ ታሪክ መዝገብና ማህደር ውስጥ እንደ ጊልቤርቶ ሲልቫ፣ ዴኒልሰን፣ ኤዱ ጋስፐር አይነት ብራዚላዊ አማካኞች አሉ። አሁን ደግሞ ብሩኖ ጊሜሬሽ የራሱን አሻራ ለማሳረፍ ወደ ሰሜን ለንደን ያመራል ተብሎ ነው የሚገመተው። በቀጣዩ የአርሰናል የውድድር ዘመን 4-3-3 የጨዋታ ቅርጽ ላይ የቀይ መስመሩን ሃፍ ስፔስ በተለይ 8 ቁጥሩን ቦክስ ቱ ቦክስ ከሳጥን እስከ ሳጥን ተመላላሽ ተጫዋች ሚናን ኃላፊነትን ይወስዳል ተብሎ ይገመታል ማለት ነው። ኒውካስል ዩናይትድ የዚህ ዝውውር መስኮት ቁልፍና ቋሚ ተሰላፊ ተጫዋቾችን እያጣ ይገኛል። ጎርደን፣ ቶናሊ ተጠቃሾች ናቸው። አሁን ደግሞ የቡድናቸውን አንበለም ለመሸኘት ከጫፍ ደርሷል። አርሰናል ከተጫዋቹ ጋር በግል ተስማምቷል። ኦሬዲ ለ5 ዓመት የሚቆይ ኮንትራትም ይፈርማል። 39 ቁጥር የአባቱ ታክሲን የሚወክል ቁጥር ነው። ይህንንም ቁጥር እንደሚወስድ ወይም እንደሚበረከትለትና ማሊያም ተዘጋጅቶ እየጠበቀው እንደሚገኝ ተገልጿል ማለት ነውና በተናቀቀው የውድድር ዘመንም 2455 ደቂቃ ተሰልፎ የተጫወተ ተጫዋች ነው። 85.9% ኳስ የማቀበል ስኬት፣ በየ90 ደቂቃው በአማካኝ 6.1 የሜዳ ላይ ፍልሚያዎችን የሚያሸንፍ። በነገራችን ላይ በእንግሊዝ ፕሪሚየር ሊግ እሱ በተለይ ፊቱን ወደ ፕሪሚየር ሊግ ካዞረበት 2002 ጊዜ አንስቶ በርካታ ጥፋት የተሰራበት ተጫዋች ነው። ከ245 በላይ ጥፋቶች ተሰርተውበታል። ይሄ ደግሞ ኳስ በቀላሉ የማይነጠቅ ተጫዋች ነውና አርሰናል ለሚፈልጉት የአማካይ መስመር ትልቅ ኤንጂን ትልቅ ግብአት የሚሆን ተጫዋች እንግዲህ በእጃቸው ለማስገባት ከጫፍ እንደደረሱ የመረጃ ምንጮች እየጠቆሙ ይገኛሉ። ለሳውት ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አመሰግናለሁ። የኢትዮጵያ ከ20 ዓመት በታች አትሌቲክስ ቡድን በሰላም ኦሪገን ደርሷል። ዛሬ ደግሞ የውድድር ምዕራፉ በይፋ የሚጀምረው የሚሆነው ከሐምሌ 29 እስከ ነሐሴ 3 እንግዲህ በዚህ በአሜሪካ ኦሪገን ግዛት ዩጂን ላይ የሚከናወነው 21ኛው የዓለም የ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር ምዕራፍ ዛሬ በይፋ ይጀምራል። የኢትዮጵያ አትሌቲክስ ልዑክ ቡድንም በሰላም ኦሪገን ደርሷል። ሻምፒዮናው እንግዲህ በዓለም አትሌቲክስ ታሪክ በተለይ ታዋቂ በሆነው ሃይዋርድ ፊልድ ላይ የሚከናወን ነው የሚሆነው። ይህ ስቴዲየም እንግዲህ በርካታ ዓለም አቀፍ ውድድሮችን ታሪካዊ አትሌቲክስ ውድድር ምዕራፎችን ያስተናገደ ታዋቂ የአትሌቲክስ ስቴዲየም ነው። በዘንድሮ የዓለም ሻምፒዮና ላይ እንግዲህ ኢትዮጵያ በ5000 ሜትር፣ በ3000 ሜትር፣ በ1500 ሜትርና በ800 ሜትር በሁለቱም ጾታዎች ላይ የምትሳተፍ ይሆናል። ከዛ ውጪ በ3000 ሜትር በሴቶች በመሰናክል ውድድር ምዕራፍ ላይ ብቻ እንዲሁም በ400 ሜትር ደግሞ በሴቶች ብቻ እንዲሁም በእርምጃ ውድድር በሁለቱም ጾታዎች ትሳተፋለች ማለት ነው። ጥሩ ውጤት ለማስመዝገብም በጠናከረ ዝግጅት አትሌቶች ይቀርባሉ ተብሎ ይገመታል። በአጠቃላይ መላው ቡድን በሰላም ደርሷል። የተሳካ ውድድር ምዕራፍ እንዲያሳልፉም እኛ መልካም ምኞታችን ገልጻለን። ከዛ ውጪ የመቻል ስፖርት ክለብ የበጀት ዓመቱን እንዲሁም የስራ አፈጻጸም አስመልክቶ ባዘጋጀው የእውቅናና የምስጋና መርሃ ግብር በትላንትናው ዕለት ተከናውኗል። የባህልና ስፖርት ሚኒስቴር የስፖርቱ ዘርፍ ሚኒስትር ዴኤታ የሆኑት አቶ መኪዩ መሐመድም በስፍራው በእንግድነት ተገኝተዋል። በአጠቃላይ ለሀገራችን የስፖርት ልማት የመቻል ስፖርት ክለብ የጀርባ አጥንት ነው ሲሉም ተናግረዋል። እንግዲህ ሚኒስትሩ እንደ ሀገር ዘንድሮ በዓለም አቀፍ የውድድር ምዕራፎች ላይ 124 ሜዳሊያዎች ተገኝቷል። ለዚህ ውጤት መገኘትም መቻል አስተዋጽኦ የጎላ መሆኑን ሚኒስትር ዴኤታው ተናግረዋል ማለት ነው። የበላይነህ ክንዴ ቢዝነስ ግሩፕ ባለቤትና የመቻል ስፖርት ክለብ ቦርድ አባል የሆኑት አቶ በላይነህ ክንዴ ደግሞ ቦርዱን ወክለው ዋንጫውን ከክለቡ ስፖርተኞችና የክለቡ ዋና ስራ አስፈጻሚ እጅም ተረክቧል። ባለሀብቱ በዚህ ወቅት ሰራዊቱን እንግዲህ ሀገሩን ከጠላት ለመጠበቅና ህዝቡን ከመበታተን እንግዲህ ለማዳን የህይወትና እንዲሁም የአካል መስዋዕትነት እየከፈለ የሚገኘውን ጀግና ሰራዊት በስፖርት ዘርፍ ማስደሰት እንደሚገባም ተናግረዋል ማለት ነው። የመቻል ክለብ እንደ ሻምበል አበበ ቢቂላን ጨምሮ ሻምበል ማሞ ወልዴ፣ ሻምበል ምሩጽ ይፍጠርና በርካታ ስመጥር ስፖርተኞች መፍለቂያ መሆኑን ተገልጿል። ያው የአሁን ዘመን ተተኪ ስፖርተኞችን በቀጣይ የእነሱን አርአያ በመከተል ኢትዮጵያና የሰራዊቱን አሸናፊነት ስሜት በየውድድሩ መድገም እንዳለባቸውም ተጠቁሟል ማለት ነው። ክለቡ በበጀት ዓመቱ በየውድድሩ ከፍተኛ ውጤት ላስመዘገቡ ስፖርተኞች ውጤታማ አሰልጣኞች የእውቅናና ሰርተፍኬት እንዲሁም የገንዘብ ሽልማት መርሃ ግብር አከናውነዋል። ከዝውውር መስኮት መከፈት ጋር በተያያዘ በከፍተኛ ገንዘብ የተጫዋቾች ዝውውር እንደቀጠለ ይገኛል። ኢትዮ ኤሌክትሪክ የቀድሞ ተጫዋቹን ሲያስፈርም የአራት ተጫዋቾችን ውል አድሷል። አሰልጣኝ ዘሪሁን ሸንገታ የሚመሩት ኢትዮ ኤሌክትሪኮች ከትላንት በስቲያ ይፋ በሆነ መንገድ ወደ ዝውውር መስኮቱ የገቡ ሲሆን በትላንትናው ዕለት ደግሞ የቀድሞ የመስመር አጥቂያቸው አንዋር ሙራድን ከፋሲል ከነማ በድጋሚ ያስፈርሟል። የወሳኙ አጥቂያቸው አቤል ሀብታሙን ውል ያደሱት ኢትዮ ኤሌክትሪኮች የአማካኛቸውን ሙክሪም ረሺድ፣ ናትናኤል ዱባላ እንዲሁም የግብ ጠባቂው ኪሩቤል ኃይሉ እንዲሁም የአጥቂውን አብዱል ጀመል ሁሴን ለተጨማሪ ዓመታት እንግዲህ ውላቸውን በኢትዮ ኤሌክትሪክ ያራዘሙበት አጋጣሚ ተፈጥሯል። ከዛ ውጪ በ2019 በኢትዮጵያ ፕሪሚየር ሊግና በኢትዮጵያ ዋንጫ ውድድሮች ጠንካራ ሆነው ለመቅረብ ክለቦች ያው ላቅ ባለ መንገድ ዝውውር መስኮት ላይ እየተንቀሳቀሱ ይገኛሉ። በዛ ዕለት ኢትዮጵያ ንግድ ባንክ በተለይ በአሰልጣኝ በጸሎት ሉልሰገድ ነው የሚመሩት እስካሁን 2 አዳዲስ ተጫዋቾችን ጨምሮ የ6 ነባር ተጫዋቾችን ውል አድሷል። የቀድሞ የአዲስ አበባ ከተማና ባህር ዳር ከተማ አጥቂ የሆነው ፍጹም ጥላውን ከፈረሰኞቹ ጋር አለመቀጠሉን ተከትሎ ከ4 የሊግ ክለቦች ጋር ካደረገው ድርድር በኋላ ቀጣይ ማረፊያው ንግድ ባንክ መሆኑ ታውቋል። የኢትዮጵያ ንግድ ባንኮች የዩጋንዳውን አጥቂ ሳይሞን ፒተርንም ውል እንዳደሱ ይታወቃል። የአብዲ ቦሩ እንዲሁም ደግሞ በፉሪ ክፍለ ከተማ እጅግ አስደናቂ ቆይታን እንዲሁም በአንደኛ ሊግ ላይ ማሳየት የቻለው ተከላካዩ ፉአድ ኢድሪስንም ክለቡ የተቀላቀለ ተጫዋች ሆኗል ማለት ነው። ሌላው
ከፋሲል ከነማ ጋር በተያያዘ ነው። ፋሲል ከነማ የማል ተከላካዩን ፍሬዘር ካሳን በ2 ዓመት ኮንትራት ይፋ በሆነ መንገድ ማስፈረማቸው ይታወቃል። ተጫዋቹ በተጠናቀቀው ዘመን መለስ ወንደርታ ቤት ነበረ ቆይታ ያደረገው ማለት ነው። ከዛ ውጪ በአርባ ምንጭ ከተማ ወጣት ቡድን ጀምሮ ባለፉት 5 ዓመታት የቆየው አማካኙ ቡጥቃ ሽመና በ2 ዓመት ውልም ፋሲል ከነማ መዳረሻው ክለብ ሆኗል። ሀዲያ ሆሳዕና ሌላው የምንመለከተው ቡድን ነው። ብርሃኑ አዳሙ ከምድረ ገነት ሽረ ሀዲያ ሆሳዕናን ለ2 ዓመት ውል ተቀላቅሏል። ከዛ ውጪ ወጣቱ የማል ተከላካይ እንዲሁ ዳግም ወንድሙ ለተጨማሪ ዓመታት ውሉን አራዝሟል በሀዲያ ቤት ማለት ነው። ከዛ ውጪ ከአርባ ምንጭ ከተማ ከተገኘ በኋላ በተለያዩ ክለቦች እንዲሁ መመለስ ማደርታ ያሳለፈው አጥቂው ብርሃኑ አዳሙ ተመሳሳይ በሆነ መንገድ በ2 ዓመት ውል ሀዲያ ሆሳዕናን ይፋ በሆነ መንገድ የተቀላቀለበት አጋጣሚ እንደተፈጠረ መናገር ይቻላል።